ዘአሰርከ በምድር ይኩን እሱረ በሰማያት ወዘፈታሕከ በምድር ይኩን ፍትሐ በሰማያት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ኅዳር 17 ቀን ዮሐንስ አፈወርቅ ሊቁ ፍልሰተ አጽሙ ነውና በቤተ ክርስቲያናችን በወንጌል አገልግሎት ይልቁንም ደግሞ መጻሕፍትን በመጻፍና ይልቁንም ደግሞ ከኃይል ወደ ኃይል ከከተማ ወደ ከተማ ከአገልግሎት ወደ አገልግሎት ትልቁን ድርሻ ይዞ የሚገኘው ታላቁ ሊቅ ስለ ዮሐንስ አፈወርቅ እንነጋገራለን። ርዕሳችን የምንወስደው ዮሐንስ ወንጌላዊና ቅዱስ ጴጥሮስ ለዮሐንስ አፈወርቅ ተገልጠው የነገሩትንና ይልቁንም ደግሞ በሕልም መልኩ ለታላቁ አባት የተነገረውን በታላቁ አባት በኩል ለዮሐንስ አፈወርቅ የታየውን ሕልም ምክንያት በማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ መነ ይብልዎ ሰብእ ለወልደ እጓለ እመሕያው መነ ይብሉኒ ሰብእ ለወልደ እጓለ እመሕያው የሰው ልጆች ስለ እኔ ምን ይላሉ? ምን ይነጋገራሉ? ማነውስ ይላሉ? እያሉ ሰዎች እንደሚናገሩ ሐዋርያትን ሰብስቦ ሰዎች ስለ እኔ ምን እያሉ ነው? ምን ይነጋገራሉ? ምን ይላሉ ብሎ ሐዋርያትን ጠየቃቸው። ሲጠይቃቸው ሐዋርያትም እንደተረዱትና እንደመጣላቸው አንዳንዶች ሙሴ ነው የሚሉ አሉ። ሌሎች ደግሞ ኤልያስ ነው ይሉሃል። ሌሎች ደግሞ ኤርምያስ ነው ይሉሃል። ሌሎች ደግሞ ዮሐንስ መጥምቅ ነው ይሉሃል። ያም ካልሆነ ደግሞ ከነቢያት አንዱ ነው እያሉ ይላሉ ብለው መለሱለት። በዚህን ጊዜ ጌታ ለእያንዳንዱ ሙሴ ነህ ያሉበት ምክንያት ያው ሙሴ የኤርትራን ባህር ከፍሏልና አንተም ከፋሌ ባሕር ነህ፣ ይልቁንም ደግሞ የተናወፀው ማዕበል አስተካክለህ ተጉዘሃልና ከዚህ አንጻር እንደሆነ ተረዳ። ኤልያስ ነው የሚሉ ኤልያስ ሙት አንስቷል፣ አንተም ሙት ታነሳለህ፣ ይልቁንም ደግሞ መና አበርክተህ ትመግባለህ ሲሉ ኤልያስ ብሏል። በሌላ መልኩ ኤርምያስ ማለት እነሆ ጠጣር ወንጌል ከተናገሩና ይልቁንም ደግሞ የሚገስጽ ከሚባለው መምህር መካከል አንዱ ነውና አንተም እነሆ ትገስጻለህ፣ ስለዚህ ኤርምያስ ነው የሚሉ አሉ። ሌላው ደግሞ ዮሐንስ ምልክት አድራጊ ይልቁንም ደግሞ መንግሥተ ሰማያት ቀርባለችና ወደ እግዚአብሔር መንግሥት ለመግባት ንስሐ ግቡ እያለ የሚናገር የማይፈራ ሐዋርያ እንደሆነ እንደሱ አድርገው የሚመለከቱ አሉ። ያም ካልሆነ ከነቢያት አንዱ ጠጣር ወይም ደግሞ ደፋር ከሚባሉ ነቢያት አንዱ ነህ እያሉ ይናገራሉ ብለው ሲመልሱለት እርሱ ደግሞ እንዲህ ያደረገ ጥያቄውን ወደ እነሱ መለሰና እነሱ ያሉትን ይበሉ፣ እናንተ እኔ ማን እንደሆንኩ ትረዳላችሁ፣ ታምናላችሁ፣ ትናገራላችሁ፣ ትመሰክራላችሁ አለና ሐዋርያትን ጠየቃቸው። ሲጠይቃቸው ከሐዋርያቱ ትልቁ በትልቅነትም በአባትነትም በአንደበተ ርቱዕነትም የታወቀው ጴጥሮስ እንዲህ አለ። ወአውሳ ጴጥሮስ ወይቤ አንተ ውእቱ መሲሕ ወልዱ ለእግዚአብሔር፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። ወአውሳ ማን ነው? ስሞን ጴጥሮስ ወይቤ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተማ አንድም አንተስ የሕያው እግዚአብሔር ልጅ ክርስቶስ ነህ፣ አነህ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው ይላል። በዚህም ጊዜ ወአውሳ ኢየሱስ ወይቤሎ ብፁዕ አንተ ስሞን ወልደ ዮና እስመ ሥጋ ወደም እስመ ይከሰተ ለከ ዘሥጋ ወደም አላ ከሰተ ለከ አቡየ ዘበሰማያት እስመ ሥጋ ወደም ይከሰተ ለከ አላ አቡየ ዘበሰማያት ብሎ ይመልሰዋል። እነሆ ጴጥሮስ ይህንን ኢየሱስን መልሶ እንዲህ አለው፣ የዮና ልጅ ስሞን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህም። ስለዚህም አንተ ብፁዕ ነህ። ምንድነህ? ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ዓለት ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። ሽልማት ነው። እውነቱን ሲናገር ሽልማት አለ። እውነቱን ስንመሰክር ሽልማት አለ። ሁሉም ዝም ሲሉ ግራ ሲጋቡ ቅዱስ ጴጥሮስ ምን አለ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው
ወአውሳ ስምዖን ጴጥሮስ ወይቤ አንተ ውእቱ መሲሕ ወልዱ ለእግዚአብሔር ሕያው። አውሳ ጴጥሮስ ወይቤ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ የሕያው እግዚአብሔር ልጅ ክርስቶስ አንተ ነህ ብሎ ስለመሰከረ ጌታ ደግሞ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም አልገለጠልህምና አንተ ምንድን ነህ? ብፁዕ ነህ። አየው፣ ዝም ብሎ ብፁዕ አይባልም፣ ዋጋ ተከፍሎ ነው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም አለት ላይ ቤተክርስቲያንን እሰራለሁ። ጴጥሮስ ማለት አለት ማለት ነው። በአንተ አለትነት ቤተክርስቲያንን እሰራታለሁ አለው፣ እሰራለሁ፣ የገሃነሽ ደጆችም አይችሏትም ማለት ምን ማለት? በአንተ ወልድ ዋህድ አንተ የእግዚአብሔር ልጅ እግዚአብሔር ሕያው እግዚአብሔር ነህ ባልክበት እምነት፣ በዚህ እምነት ቤተክርስቲያንን እሰራታለሁ ማለት ነው። የድንጋይ ጉዳይ አለት ጉዳይ አይደለም። አዎ በአንተ እምነት አዎ ቤተክርስቲያንን እሰራታለሁ። ክርስቲያኖች የጴጥሮስ እምነታቸው ሆላቸው የእግዚአብሔር ልጅ እግዚአብሔር አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ የእግዚአብሔር ልጅ ክርስቶስ ነህ፣ የሕያው እግዚአብሔር ልጅ ክርስቶስ ነህ ብለህ ባመንክበት ቃል ቤተክርስቲያንን እንሰራታለሁ። በዚህም ወልድ ዋህድ እያሉ ምዕመናን ይኖራሉ። ያንተ እምነት እምነታቸው፣ ያንተ ጽናት ጽናታቸው፣ ያንተ መልስ መልሳቸው ሆኖ ይኖራሉ ማለት ነው። የመንግስተ ሰማያትን መክፈቻ እሰጥሃለሁ። እዚህ ላይ ነው እንግዲህ ርዕሳችን። የመንግስተ ሰማያትን መክፈቻ እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል። የማቴዎስ ወንጌል ምዕራፍ 16 18 ላይ የዛሬው ርዕሳችን የሚሆነው ቅዱስ ጴጥሮስ ከጌታ የተቀበለውን ስልጣን ለዮሐንስ አፈወርቅ እንደሚሰጠው በታላቁ አባት በሕልም የታየ ቃል ነው። ይሄ ምንድን ነው የተባለው? ዮሐንስ አፈወርቅ እንደ ቅዱስ ጴጥሮስ በምድር የምታስረው ሁሉ በሰማይ የታሰረ ነው፣ በምድር የምትፈታው ሁሉ በሰማይ የተፈታ ነው የሚል ቃል በታላቁ አባት ለዮሐንስ አፈወርቅ እንደተነገረና ዮሐንስ አፈወርቅ ደግሞ ለዚህ ስልጣን እንደታጨ የሚያሳየውን ኃይለ ቃል ርዕስ አድርገን ወስደናል። የጊዜ ባለቤት እግዚአብሔር አምላክ እንግዲህ ሁላችንም እንዲያስተምር መልካም ፈቃዱ ይሆንልን። ምንድን ነው ዮሐንስ አፈወርቅ የዓለም ሁሉ መምህር ነው። ጌታ ሐዋርያትን ሲልካቸው ሂዱና አስተምሩ፣ በዓለም ዳርቻ እንዳትወሰኑ በአንድ ቦታ ብቻ ብሏቸዋል። በምስራቁ፣ በምዕራቡ፣ በሰሜኑ፣ በደቡቡ እየተዘዋወራችሁ አስተምሩ፣ ያዘኑትን አጽናኑ፣ እሳት ላይ የወደቁትን አውጡ፣ የፈላ ውሃ ውስጥ የወደቁትን አውጡ፣ በረሃብ በቸነፈር ያሉትን አጽናኑ፣ አስተምሩ፣ በስደት ያሉትን በምርኮ ያሉትን አስተምሩ። ቦታ እንዳይወስናችሁ፣ እስር ቤት ነው ብላችሁ፣ መከራ አለ ብላችሁ፣ ስቃይ አለ ብላችሁ፣ ስደት አለ ብላችሁ በእነዚህ ምክንያት ወንጌልን እንዳታቋርጡ፣ ማቋረጥ አይቻልም ብሎ በዓለም ከመደባቸው ሐዋርያት መካከል ሊቁ ዮሐንስ አፈወርቅ እንግዲህ ያጠራሩ ጉዳይ ሐዋርያት፣ ሰብአ አርድእት፣ ሐዋርያነ አበው፣ ሊቃውንት፣ ሰማዕታት፣ ጻድቃን፣ ቅዱሳን እያለ ጠርቷቸዋል። በአጭሩ ግን ከሊቃውንቱ ወገን የሆነው ዮሐንስ አፈወርቅ ነው። ሊቃውንት የሚባሉት ማለት ነው። ዛሬ በቤተክርስቲያናችን ብሉይ ኪዳን፣ አዲስ ኪዳን ሊቃውንት መነኮሳት፣ ይሄ ነው አቀማመጡ። ብሉይ ኪዳን አበይት ነቢያት፣ ደቂቀ ነቢያት፣ አዎ በተስፋ ውስጥ ሆነው ያነበቡትና የተማሩት ያስተማሩትና የተረጎሙት። አዲስ ኪዳን ጌታ ራሱ ያስተማረው፣ ሐዋርያት ያስተማሩት የሞቱለት፣ ሰብአ አርድእት ያስተማሩት የሞቱለት፣ ሐዋርያነ አበው ያስተማሩት የሞቱለት ቃል ወእገብር ኩሎ በእንተ ወንጌል፣ ስለ ወንጌል ሁሉን እናደርጋለን እያሉ እሳት ቢነድ እየገቡ ሰይፍ ቢሳል ስለቱ ሳይበግራቸው፣ ጦር ቢወረወር ጦሩ ሳይበግራቸው፣ መርዝ ቢጠጡ መርዙ ሳይበግራቸው እየዞሩ ያስተማሩት ሐዲስ ኪዳን። ከዛ ቀጥሎ እንግዲህ ሐዋርያነ አበው፣ ከዛ ቀጥሎ እንግዲህ ሊቃውንት ናቸው። ይሄ ሊቃውንት ምንድነው? የዓለሙ ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ። ይህም አባት ከእስክንድርያ አገር ሰዎች ወገን ነው። የአባቱ ስም አስፋኒዶስ፣ የእናቱ ስም አትናስያ ነው። እሊህም እጅግ ባለጸጎች ነበሩ ይልና በዚህ በቤተክርስቲያናችን አስተምሮ ባለጸጋ ሆነው የሚኖሩ ሰዎች ቶሎ ልጅ እንደማይወልዱ፣ በብዙ ስለትና በብዙ ልመና በብዙ ጽናትና በብዙ ትዕግስት ካገኙ በኋላ የሚወልዱት ልጅ ደግሞ ታሪከኛ ነው የሚሆነው። ለምሳሌ ወደ ብሉይ ኪዳን በወስዳችሁ አብርሃም የቃል ኪዳኑን ልጅ ቶሎ አላገኘውም። ቶሎ ሲገኝ ግን ምንድን ነው የሆነው? የኢየሱስ ክርስቶስ አምሳያው ነው የሆነው። አንገቱ ላይ ሰይፍ ሲወድቅ እኔ ብሞት
አምሳ ይስሐቅ ታገኛለህ። እግዚአብሔር ብታጣ ግን እግዚአብሔር የለምና እኔን አዝነህ ወይም ልጄ ብለህ እንዳትተወኝ ሰዋይ ብሎ ይልቁንም በአንገቴ ደፍተህ እጅና እግሬን አስረህ ሽማግሌ ነህና ብሎ ለአባቱ የታዘዘ ለአምላኩ የታዘዘ ይስሐቅ የተወለደው ከብዙ ትዕግስትና ከብዙ መከራ በኋላ ነው። ከብዙ ልመና በኋላ ነው የተገኘው ማለት ነው። ሌላው ለምሳሌ አሁን ራሄል በጣም በሚነገርላት ቃል ኦሪት ዘፍጥረት ምዕራፍ 31 ላይ አንተ ያዕቆብ ልጅ ስጠኝ ማሰጠኝ ከሆነ እሞትብሃለሁ ብላ ትጠይቃለች። ለካም ልጅ አለማግኘት በሴቶች ላይ ብዙ ተጽዕኖ አለው። ብዙም ተስፋ የሚያስቆርጥ ነገር አለው። ልጅ ስጠኝ የማሰጠኝ ከሆነ ግን እሞትብሃለሁ ብላ ስትለው ያዕቆብ ደግሞ መለሰና እኔን በእግዚአብሔር ወንበር አታስቀምጭኝ፣ ልጅን የሚሰጥም የሚነሳም እግዚአብሔር ነው። ናሁ ጸጋሁ ለእግዚአብሔር እሴተ ፍሬሃ ለገርዝ፣ እነሆ ልጆች የእግዚአብሔር ስጦታዎች ናቸው። ስለዚህ ልጅ የሚሰጥ እግዚአብሔር እንጂ እኔ አልሰጥሽም አንቺም አትሰጭኝም። ስለዚህ እግዚአብሔርን እንለምን፣ እግዚአብሔር ደግሞ ልጅ ይሰጠናል ብሎ ነገራት። በዚህን ጊዜ መስዋዕት ወደ እግዚአብሔር አቀረቡ፣ ለመኑ፣ ተሳሉ፣ ልጅ አገኙ ነው። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ከዚህ በኋላ የመጣው ልጅ ማን ነው? ዮሴፍ ነው። ዮሴፍ ደግሞ የመድኃኒዓለም አምሳያ ሆኖ ነው የተገኘው። አያችሁት? ዮሴፍ በወንድሞቹ ተሰዷል። መድኃኒዓለምም ደግሞ ሊያድነው በመጣ ሕዝብ ተሰዷል። ሄሮድስ አሳዶታል። እንግዲህ ሄሮድስ ያለ በማን ፈቃድ ውስጥ ነው? በእግዚአብሔር ፈቃድ ውስጥ ነው። ሄሮድስ አሳዶታል። ሰይጣን በልበ ሄሮድስ አድሮ በልበ አይሁድ አድሮ አሳዶታል። ማለት ነው የዓለሙን መሪ መድኃኒዓለምን ማለት ነው። ዮሴፍንም ወንድሞቹ ናቸው ያሳደዱት ማለት ነው። ሌላው ዮሴፍ በ30 ብር ነው የተሸጠው። መድኃኒዓለም በ30 ብር ነው የተሸጠው። ዮሴፍን ጉድጓድ ውስጥ አስረው የጣሉት ወንድሞቹ ናቸው። መድኃኒዓለምንም ደግሞ የፈጠረው ሕዝብ ነው አስሮ የኋሊት እጁንና እግሩን አስሮ ቀራንዮ ላይ ያወጣው ማለት ነው። ስለዚህ ከብዙ መከራ በኋላ ያዕቆብና ራሄል ያገኙት የቃል ኪዳን ልጅ ተአምረኛ ተአምረኛ ይልቁን ህልም የሚተረጉም ህልም የሚፈታ የተጨነቁትን ሁሉ የሚያረጋጋና ተስፋ ሰጭ የሆነ ልጅ ነው ከብዙ መከራ ያገኙት። ወደ ላይ ስንመጣ ለምሳሌ ሐናን ስንመለከት ሳሙኤል ማለት ሀብተ መንግስትና ሀብተ ክህነት የያዘ አንዱ እንደ 7 ይልቁንም ደግሞ እንደ 2 ተቆጥሮ ሀብተ መንግስትና ሀብተ ስልጣን በላዩ ላይ ሀብተ ክህነት በላዩ ላይ ያለፈለት ታላቅ ነቢይ ነው። ማን ነው? ሳሙኤል ማለት ነው። ከብዙ ልመና ከለቅሶ በኋላ የመጣ ነው አይደል እንዴ? ከለቅሶ በኋላ ከእንባ በኋላ ወሰማኒ ቃለ ስለቴ የልመናዬን ድምፅ ስማይ ብላ ለመና። በኋላ ግን ቃሌን ሰምቶኛል፣ ልመናዬን ሰምቶኛል፣ እንባዬን አብሷል፣ ውስጤን መጎዳቴን ተረድቶኛል። ስለዚህ ስሙን ሰማይ ብዬ ሳሙኤል እለዋለሁ ብላ በዚያው ምስክርነቷን ገልጣለች ማለት ነው። ሌላው ሐናና ኢያቄም ናቸው። ሐናና ኢያቄም ከብዙ መከራ በኋላ ብዙ ትዕግስት በኋላ እመቤታችን ድንግል ማርያምን አግኝተዋል። እመቤታችን ድንግል ማርያም እንግዲህ የዓለሙን መድኃኒት መድኃኔዓለምን ወልዳ ለዓለም ያስረከበች እናት ናት እና ከብዙ መከራና ከብዙ ትዕግስት በኋላ የሚወለዱ ልጆች ታምር ፈጣሪዎችና ተጽዕኖ ፈጣሪዎች ናቸው ነው ባቸው። ተጽዕኖ ፈጣሪዎች ናቸው። ለዚህ ነው ባለጸጎች ናቸው ይልና ይህንንም ልጃቸውን በመልካም አስተዳደግ አሳደጉት። ባለጸጎች ናቸው። ቶሎ ልጅ አልወለዱም። በኋላ ግን እግዚአብሔር ልጅ ሰጣቸው። ልጃቸውን በወለዱ ጊዜ እግዚአብሔርን እንዲህ አሉ፣ ለእኛ አይደለም ያንተን ወንጌል የሚያስተምር ይልቁንም ደግሞ ለጨለማ ውስጥ ላሉት ብርሃንን፣ መውደቅ ላይ ያሉት ትንሣኤን፣ ተስፋ መቁረጥ ላይ ያሉ ተስፋ መንግሥተ ሰማያትን የሚያስተምርና የሚመክር ይህኛውን ዓለም ሳይሆን ያንኛውን ዓለም የሚያሳይ ለትውልድ ልጅ ይሆንልን እያሉ ልጃቸውን በመልካም አስተዳደግ አሳደጉት። ትምህርትና ጥበብን ሁሉ አስተማሩት። እርሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱ ከብዙዎቹ በላይ ከፍ ከፍ ብሏልና ይላል ዮሐንስ አፈወርቅ። በነገራችን ላይ በጣም ጸሐፊያን ከሚባሉት በጣም አዋቂ ከሚባሉት ሊቃውንት መካከል አንዱ ነው ዮሐንስ አፈወርቅ። ዮሐንስ አፈወርቅ የሚያጽናና የሚያበረታታ። አሁን ዮሐንስ መጥምቅ እንደሚታወቀው ከበረሃ የመጣ ነው፣ ነቢይ ነው። አንድ ሲሆን 7 ዓመታት የተሰጡት ነው። እንደገና ደግሞ የሚታወቀው እውነቱን በመናገር ቤተ መንግስቱ ድረስ አንኳኩቶ ገብቶ ሄሮድስ የማይገባ አታድርግ፣ ጣዖት አታምልክ፣ እግዚአብሔርን አትናቅ፣ አንተም ሌላውም መኖሩ ምስጢር የእግዚአብሔር ቸርነት እንጂ ያንተ ስልጣን አይደለም እያለ ይልቁንም ደግሞ የወንድምህን ሚስት እንዳታገባ፣ ወንድም ቢሞት የወንድምህን ሚስት ልትረዳት እንጂ ልታገባት አይገባም ብሎ የገሰጸ
ታላቅ ሐዋርያ ነው ዮሐንስ መጥምቅ ማለት ነው። ከዚህ በላይ ደግሞ ዮሐንስ አፈወርቅ ደግሞ በትምህርቱ በጽሁፉ የሚበልጥበት ደግሞ ጥበብና መጻሕፍቱን ለዓለም ያስረከባቸው መጻሕፍት በጣም ተደናቂዎችና የዓለም መምህራን ናቸው ራሱ መጻሕፍቱ ማለት ነው። እና ጥበብና ማስተዋልን ሞገስን በእግዚአብሔር ዘንድ አግኝቶ በመልካም አስተዳደግ አሳደጉት። ትምህርትና ጥበብን ሁሉ አስተማሩት። እርሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱ ከብዙዎች በላይ ከፍ ከፍ ብሏልና ብዙ ጉባኤ ቤቶችን የጎበኘ በብዙ ጉባኤ ቤቶች የተማረ እግዚአብሔር አንዳንድ ጊዜ ሲፈልግ እንደ ቅዱስ ያሬድ በማይክሮ ሰከንድ 4 ጉባኤያት መምህር ያደርጋል። አንዳንድ ጊዜ ደግሞ በየጉባኤ ቤት ወደው እንዲቃርሙ ያደርጋል። በየጉባኤ ቤቱ ገብተው እንዲማሩ ካደረጋቸው ሊቃውንት መካከል ዮሐንስ አፈወርቅ ነው ማለት ነው። ከዚህ በኋላ ገና በታናሽነቱ መነኮሰ። የዚህንም ዓለም ኃላፊውን ዓለም ጣዕም ንቆ ተወ። ከእርሱም ቀድሞ በዚሁ ገዳም ቅዱስ ባስልዮስ መንኩሶ ነበር። በአንድነትም ተስማምተው ብዙ ትሩፋትን ሰሩ። ወላጆቹም በሞቱ ጊዜ ከተውለት ገንዘብ ምንም አልወሰደም። ገንዘቡን በሙሉ ለድሆችና ለምስኪኖች ሰጠ ይላል። ገና በትንሽነቱ መነኮሰ። በዚህ በቅዳሴው ላይ ሁልጊዜ የሚባል አለ። ኦ አኀውየ ኢታፍቅሩ ወለዓለም ዓለሙኒ ኃላፊ ንብረቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ። ወንድሞቼ ሆይ ዓለምን አትውደዱ፣ በዓለሙ ያለውንም አትውደዱ። አትውደዱ። ዓለሙ ኃላፊ ነው፣ ንብረቱም ኃላፊ ነው። እስመ ኩሉ ኃላፊ ውእቱ፣ ሁሉም ያልፋልና። የዚህ የዮሐንስ ወንጌል ምዕራፍ 15 ላይ ደግሞ እንዲህ ይላል፣ ከዓለም ጠራኋችሁ፣ ከዓለም ናችሁ። ከዓለም ሆናችሁ ዓለሙን አልመሰላችሁም። ዓለሙን ተዋችሁ፣ እኔን ተከተላችሁ። ከዓለም ሆናችሁ ዓለሙን ብትመስሉ ዓለሙ በወደዳችሁ ነበረ። ነገር ግን ከዓለም ሆናችሁ ከዓለሙ ለይቼ ጠራኋችሁ። ዓለሙ የራሱን ይወዳል። ዓለማውያን ብትሆኑ ዓለማውያን ይወዷችኋል። ነገር ግን እናንተ ከዓለሙ ተገኛችሁ እንጂ ዓለማውያን አይደላችሁ። ዓለማውያን ስላይደላችሁ፣ ከዓለሙ ስላይደላችሁ ዓለሙ ይገፋችኋል፣ ያሳድዳችኋል፣ ይገርፋችኋል፣ ይሰቅላችኋል፣ ይገላችኋል። ሐዋርያት የተሰጠ ቃል ነው። እኔ ከዓለም መረጥኳችሁ እንጂ ዓለሙ አልመረጣችሁም። የመረጥኳችሁ እኔ ነኝ። ነገር ግን ከዓለም ለይቼ ስለመረጥኳችሁና ቃሌን ስላሸከምኳችሁ ስለ ወንጌል ሲባል ብዙ መከራ ይደርስባችኋል። እኔን አሳደውኛልና ያሳድዷችኋል። እኔን ገርፈውኛልና በእናንተ ላይ በበለጠ ይገርፏችኋል። እኔን አሰቃይተውኛልና እናንተን የበለጠ ያሰቃዩአችኋል። በእኔ ላይ ግፍ ሰርተዋልና ከእኔ በበለጠ በእናንተ ላይ ግፍ ያደርጋሉ፣ ግፍ ይሰራሉ። ስለዚህ ሁሉም እነሆ ለየአንዳንዱ የዘራውን ስለሚያጭድ ለእናንተ ዋጋችሁ ተቀምጦላችኋል፣ ለእነሱም ደግሞ ፍርዳቸው ይጠብቃቸዋል ብሎ ለሐዋርያት ተልእኮን ሰጥቷቸዋል። ይህም ታላቅ አባት እናት አባቱ ሲሞቱ የእናት አባቴ ገንዘብ ይሄ ነው ብሎ አልኮራም። ይልቁንም ደግሞ የእናት አባቱን ሀብት በሙሉ ለድሃ ለእኔ ብጤ ነው የሰጠው። ዛሬ ባለንበት ዓለም በእናት አባቱ ሀብት የሚጣላ በአባቱ በእናቱ ርስት የሚገዳደል የሚገፋፋ ትውልድ ነው ያለው። በዚህ ትውልድ ላይ ይህን መናገር ሊከብድ ይችላል። ነገር ግን ዮሐንስ አፈወርቅ የእናቱን የአባቱን ሀብትና ንብረት ለእኔ ቢጤ ለድሃዊ ሰጥቶ መጽቶ ወደ ገዳሙ ነው ተመልሶ ሄደው። ምንድን ነው የሚለው? ገንዘብም ምንም አልወሰንም፣ ለድሆችና ለምስኪኖች ሰጠ እንጂ ከዛም በምንኩስና ስራ በመጠመድ ፍጹም ገድልን እየተጋደለ ኖረ። እንግዲህ በምንኩስና መጋደል የዛሬው ምንኩስናና የትናንቱ ምንኩስና መነጻጸር አይቻልም። ዛሬ ላይ ምናልባት አንዳንዱ አሁን ለምንለው ለሀብትና ለስልጣን ለንብረት ማካበት ይህንን ነገር ሊቀበለው ይችላል። ግን የትናንት አባቶቻችን ይህንን ጠልተው ነው፣ ንብረትን ጠልተው ነው፣ ሀብትን ጠልተው ነው፣ መዋብን ጠልተው ነው፣ መድመቅን ጠልተው ነው፣ ሁሉን ጠልተው ነው ወደ ገዳም የሚሄዱት። ዛሬ ደግሞ ሰዎች ሀብትና ስልጣን ሲፈልጉ ወደዚህ ወደ ምንኩስና ህይወት ውስጥ ነው። በነገራችን ላይ ዓለም ትቀያየራለች። የምንኩስና የስልጣንና የሀብት ዘመን ያልፍና የጥቁር ራስ የስልጣንና የሀብት ዘመን መጣበት ጊዜ አይርቅም። ይሄ ትናንት ምንኩስና የተባለው መንኮሰ ሞተ፣ ሁሉን ነገር ትተውና ጥለው በእነሱ የሚቆጠር ሀብት የማይኖር በእነሱ የሚመዘገብ ነገር ምንም የማይኖር የሞተ የተገነዘ ሰውነት ይዘው የሚኖሩበት ተቋም እንጂ ምንኩስና የሌላ አይደለም፣ ወይም የሀብት የስልጣን ድርጅት አልነበረም። እና ይህ አባት ግን ይህንን የገለጠው በዚያም ገዳም የሚገርመው ነገር
ለምስኪኖች ሰጠ እንጂ ከዚያም በምንኩስና ስራ በመጠመድ ፍጹም ገድልን እየተጋደለ ኖረ። በዚያም ገዳም ሶርያዊ ጻድቅ ሰው ስሙ ሲሲኮስ የሚባል መነኮስ ነበረ። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበረ ይላል። አዎ የሚገርም ነገር ነው። ባህራን በተወለደ ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል ወደ እናቱ ገብተው ከወለደች በኋላ ዝንቱ ሕፃን ይህ ሕፃን የዚህን ክፉ ባለጸጋ ሀብት ይወርሳል ብለው ተናግረዋል አይደለ? አሁን እዚህ ጋር ደግሞ የምናየው ማለት ነው ምንድን ነው የሚለው ሕፃኑ እንዴት እንዳደገ፣ ሕፃኑ አድጎ እንዴት እንደመነኮሰ፣ ሕፃኑ አድጎ እንዴት እንደተማረ፣ በየትኛው ጉባኤ ቤትና በየትኛዎቹ ትምህርት ቤቶች እንዴት እንዳደገ፣ የእናት አባቱን ሀብት ደግሞ በእናት አባቱ ሀብት ሳይሳሳና ሳይመጻደቅ ለዕኔ ብጤዎችና ለድሃዎች እንዴት እንደሰጠ፣ ወደፊት ደግሞ ምን እንደሚጠብቀው፣ ስንት መጻሕፍት እንደሚጽፍ፣ ስንት ክብር እንደሚጠብቀው፣ ስንት እውቀት እንዳለ፣ ስንት ጥበብ እንዳለ ተገለጸለት። ለሲሲኮስ ማለት ነው። ሲሲኮስ የሚባል መነኮስ ነበረ። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። እዚህ የሉቃስ ወንጌል ምዕራፍ 1 ላይ የምንመለከተው ኤልሳቤጥ በመንፈስ ቅዱስ እመቤታችን ወደ እሷ ስትሄድ የጌታዬ እናት ብላለች አይደለ? ይሄ መንፈስ ቅዱስ ስጦታ ነው። በመንፈስ ቅዱስ ገብርኤል ትጸንሻለሽ ብሏት ወደ ሰማይ ሲወጣ እመቤታችን ወዲያውኑ ጸነሰች አይደለ? በዚያን ጊዜ ኤልሳቤጥ የጌታዬ እናት አለችና ተናገረ። ይህ ብቻ ማለት ዮሐንስም እንደዚሁ በእናቱ ማኅፀን ሆኖ መንፈስ ቅዱስም ተሞልቶ አንፈራጸ ወሰገደ ወልደ መካን ለወልደ ድንግል፣ የመካኗ ልጅ ለድንግሏ ልጅ ፍጡሩ ለፈጣሪው የኤልሳቤጥ ልጅ ለድንግል ማርያም ልጅ ሰገደ ይላል። ይህ ብቻም አይደለም። ስምዖን ካህኑ በሉቃስ ወንጌል ምዕራፍ 2 ላይ በ40 ቀን እመቤታችን ወደ ቤተ መቅደስ ጌታን ይዛው በሄደች ጊዜ ዝንቱ ሕፃን በመንፈስ ቅዱስ ምን አለ? ይህ ሕፃን ለሚያምኑ ለእስራኤል ለመዳናቸው፣ ላላመኑ ደግሞ ለውድቀታቸው ሹም ነው ብሎ ሲመሰክር እናያለን። በመንፈስ ቅዱስ ተነስቶ ማለት ነው። ስለዚህ ምን አለ? ሲሲኮስ የሚባለ መነኮስ ነበረ። እሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም እሳችን እዚህ ጋር ነው የሚመጣው እንግዲህ በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስና ዮሐንስን አያቸው ይላል። በሌሊት ነው እንግዲህ አሁን ሕልም ነው። በአንዲት ሌሊት በጸሎት እየተጋ ጸሎት ማለት ከእግዚአብሔር ጋር መነጋገር ነው አይደለ? ከእግዚአብሔር ጋር በጸሎት እየተነጋገረ ከእግዚአብሔር ጋር ጸሎቱን እያቀረበ በነገራችን ላይ ስባ ለዕለቴ የሴብሐከ በእንተ ኩነኔ ጽድቅከ ልበ አምላክ ዳዊት በቀን 7 ጊዜ አመሰግናለሁ አለ። በቀን ስንት ጊዜ? 7 ጊዜ። 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ከምሽቱ 3 ሰዓት፣ ከምሽቱ 6 ሰዓት 7 ጊዜ አመሰግናለሁ አለ። ያ አባት በጸሎት እየተጋ ሳለ ይላል። መቼ? ሌሊት። እንቅልፍ ያልበገረው ድካም ያልበገረው የዚህ ዓለም ጸባይ ያልበገረው ይህ አባት ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስና ዮሐንስን አያቸው ይልና ወደ ዮሐንስ አፈወርቅ ገብተው ጴጥሮስ መክፈቻ ሰጠው። አየ ጴጥሮስ መክፈቻ ሰጠው። ወንጌላዊ ዮሐንስም ወንጌልን ሰጠው። እንዲህም አሉት፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው ደግሞ በሰማይ የተፈታ ይሆናልና በውስጥህ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናልና እወቅ። ይህ እንግዲህ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ለጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ ያው አንተ የእግዚአብሔር ልጅ ክርስቶስ ነህ፣ አንድም የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ በመመስከሩ ብፁዕ ነህ ተባለ። እንደገና የመንግስተ ሰማያት መክፈቻ እሰጥሃለሁ ተባለ። እንደገና በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታው በሰማይ የተፈታ ነው ተባለ። ይህንን ነው እንግዲህ አሁን ምን አሉ እነዚህ ቅዱሳን ሐዋርያት ወደዚህ አባት በጸሎት እየተጋ ሳለ ሐዋርያት ጴጥሮስና ዮሐንስ አያቸው። በእውነት በስራቸው እንድናያቸው እግዚአብሔር ይርዳል። ጴጥሮስን ስናየው ምንድን ነው የሆነው? ተዝቅዝቆ አይደል የተሰቀለው? ዮሐንስ ወንጌላዊን ስናየው ምንድን ነው የሆነው? መከራ አይደለ ያየው በወንጌል። ሌላ ደግሞ እመቤታችን ከመስቀል ስር ተቀብሎ 15 ዓመት ሙሉ በቤቱ ያኖረ አይደለም ዮሐንስ ወንጌላዊ። ጴጥሮስን ስናየው የሞተችውን ያስነሳ አይደለም? እኛ የሞተ ሰው አይደለም የሞተ ሕሊና አስነስተናል። ተስፋ የቆረጠ ሕሊና ወደ ተስፋ መልሰናል።
የተራበን አብልተናል፣ የተረዘን አልብሰናል፣ የወደቀን አንስተናል፣ የተጣላ አስታርቀናል። የለም። ጴጥሮስን ስናየው ግን የሞተችውን ተነሽ ብሎ ለአገልግሎት ያበቃ ነው። ዮሐንስን ስናየውና ስንመለከተው እመቤታችን ወደ ቤቱ ይዞ ሄዶ ያጽናና ነው። ሙት ያነሳ ሐዋርያ ነው። 3 መልእክት፣ 1 ራእይ፣ 1 ወንጌል ጽፎ ለእኛ እንድንማርበት ያደረገ ሐዋርያ ነው። እነዚህን አያቸው ነው የሚለው። እኒህን እንድናይ እግዚአብሔር ይርዳል። እኒህን ስናይ ተስፋ ይኖረናል። ለሃይማኖታችን፣ ለሕዝባችን፣ ለወገናችን፣ ለወገን መሞት፣ ለሃይማኖት መሞት፣ ለሀገር እውነት መናገር ይመጣል እና ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስም ወንጌልን ሰጠው ይላል። እንደተሰጣቸው ጸጋ ማለት ነው። የምንችለውን በዚህ በዮሐንስ በሐዋርያት ሥራ ምዕራፍ 3 እኮ አንድ የኔ ቢጤ ቤተክርስቲያን በር ሆኖ ይለምን ነበር እና ሰዎች ድቃቂ ሳንቲም ይሰጡታል። በዚያ ነው የሚኖረ ነበረ። ከዕለታት በአንድ ቀን ዮሐንስና ጴጥሮስ ሊሳለሙ ጸሎት ሊያደርጉ በ9 ሰዓት ወደ ቤተ መቅደስ ሲገቡ ድቃቂ ሳንቲም ይሰጡኛል ብሎ አይን አይን አያቸው ይላል። አይን አይን አያቸው። ሲያያቸው ቅዱስ ጴጥሮስ ምን አለው? እኛ ሰዎች የሰጡህን ሳንቲም ድቃቂ ሳንቲም አንሰጥህም፣ ከእኛ ላንተ የሚሰጠውን ከጌታ የተሰጠን አለና ቅዱስ ጴጥሮስ አብረው ሁለቱም አንድ ላይ ጸለዩ። ተነስና በኢየሱስ ክርስቶስ ስም ወዲያና ወዲህ በል አሉት። ዮሐንስና ጴጥሮስ ተነስ ሲሉት ያ ለብዙ ዘመን መሬት ላይ ተኝቶ የነበረው ማንም መዳንን ሊሰጠው ያልቻለ ያ ሰው ተነሳና ምን አደረገ ማለት ነው? ተነሳና ሕይወቱን አገኘ፣ ጤንነቱን አገኘ። ያለን መስጠት ነው። ባለ ለሰዎች መራራት ነው። በሌለህ ነገር አይደለም፣ በተስፋ አይደለም። ሰው እንጀራ ላይኖረው ይችላል፣ ብር ላይኖረው ይችላል። እግዚአብሔር ሰላሙን ይስጥህ፣ እግዚአብሔር ይማርህ ማለት ትልቅ ስጦታ ነው። እኛ እኮ ለዚህ እንኳን እንኮራለን፣ አንሰጥም እኮ። እግዚአብሔር ይማርሽ፣ እግዚአብሔር ይማርህ፣ እግዚአብሔር ሰላሙን ይስጥህ፣ እግዚአብሔር ዓይንህን ያብራልህ፣ ልብህን ያብራልህ፣ እውቀት ይስጥህ አንልም። ይኸውን በእውነት የሚያስከፍል አይደለም፣ የሚቀነስም ነገር አይደለም፣ ክብርም አይቀንስም። ሀብታሙ ለድሃው፣ ምሁሩ ላልተማረው ይህን ብንለው ምን የሚቀነስ ነገር አለ? ምንም ግን የለም። እና ምንድን ነው የሚለው? በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው ደግሞ በሰማይ የተፈታ ይሆናልና በውስጥ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ ማን ነው? መምህር ማን ነው? ኢየሱስ ክርስቶስ ነው። የዓለሙ መምህር ኢየሱስ ክርስቶስ ከሱ ዘንድ ወደ አንተ ተልከናልና እወቅ። እኔም የመንግሥተ ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ። እኔም የመንግሥተ ሰማያት መክፈቻ የተሰጠኝ ቅዱስ ጴጥሮስ ነኝ፣ እኔም ዮሐንስ ወንጌላዊ ነኝ እያሉ ይነግሩት ጀመር። ሁለተኛው ምን? በመጀመሪያው ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩ ቃል ነበረ። ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ እያልኩ ይህም ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ አለ ዮሐንስ ወንጌላዊ። የዮሐንስ ወንጌል ምዕራፍ 1 ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ እያልኩኝ በደሴተ ፍጥሞ ተግዤ ታስሬ ብቸኝነት በተሰማኝ ጊዜ ያንን እሳት የሆነ ቃል የሚቆርጥ ሕያው የሚሆን ምግብ የሚሆን ልብስ የሚሆን ለጠላት ደግሞ መዶሻ የሆነ ቃል የተናገርኩና የጻፍኩኝ እኔ ነኝ እያለ ይናገራል። እና ምን ይላል? ነኝ ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖችህ ምዕመናንን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቶሃል። ክብርና ምስጋና ለአምላካችን ለእግዚአብሔር። አያችሁ፣ ወገኖችህ ምዕመናንን በቀናች ሃይማኖት ታሳድጋቸው፣ ታስተምራቸው፣ ትመክራቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቶሃል። እውነተኛ አእምሮ ሲኖርህ ለወገኖችህ፣ ለዘመዶችህ፣ ለሕዝብህ እውነት ትናገራለህ። ነገር ግን የተዛባ አእምሮ ራስን ያዛባል፣ ሕዝብን ያዛባል። አሁን ዛሬ የሚሰጠው መረጃ በቲክቶክ ላይ በማህበራዊ ሚዲያ ላይ የሚሰጥ መረጃ አእምሮ ከጎደለውና ያበደ መታሰሪያ ጠፍቶ እንደው ለጊዜው በዓለም ላይ እንዲህ ወዳና ወዲህ እንዲህ የተፈቀደለት እብድ የሚመስል አነጋገር ነው የምናየው። መረጃው የሚሰጠው መረጃ በአገር ደረጃ ላይ፣ በቋንቋ ደረጃ ላይ፣ በህዝብ ደረጃ ላይ፣ ህዝብ በህዝብ ላይ ይሄ ህዝብ ነው ይሄ ህዝብ ነው እየተባለ እግዚአብሔር የሚደነቅበትና የሚመሰገንበትን ህዝብ ኢትዮጵያ ረዣዥም፣ አጫጭር፣ ወፍራም፣ ቀጫጭን፣ ጠይም፣ ቀይ፣ ጥቁር የሚኖርባት እንደ ነብር ፀጉር ዥንጉርጉር የሆነ ህዝብ የሚኖርባት
ሀገር ናት። የዚችን ሀገር ስነ ተፈጥሮ ለማጠልሸት አይምሯቸው ያበደና የዘገዩ ሰዎች የሚሰጡት መረጃ በጣም የሚያስጠላ ነው። የሚገርመው ነገር ማለት ነው። እና ይህን ነው የምናየው። ስለዚህ አይምሮ ምንድን ነው? እውነተኛ አይምሮ ደግሞ ተሰጥቷል አለ። ሰው እውነተኛ አይምሮ ካለው የሚያስታርቅ አብሮ የሚያኖር አብሮ መውጣትና መግባት እንዲኖር የሚያደርግ ነገር ያስተምራል እንጂ እርስ በርስ የሚያባላ የሚያገዳድል፣ አንዱ አሳዳጅ፣ አንዱ ተሰዳጅ፣ አንዱ በይ፣ አንዱ ተመልካች፣ አንዱ ፈራጅ፣ ሌላኛው ደግሞ ተፈራጅ፣ አንዱ ተቀባሪ፣ አንዱ የመቃብር አፈር አልባሽ አንሆንም ነበረ። ነገር ግን በአሁን ሰዓት ላይ መረጃ የሚሰጡን ሰዎች አይምሯቸው ያበደና ዘገምተኞች በሚመስል መልኩ ነው። እና ምን አለ? እውነተኛ አይምሮ ደግሞ ተሰጥቷል አለና ነገረው። ጻድቅ ሲሲኮስም ይህን ራእይ በአየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ ይላል። አየው፣ አሁን የዮሴፍ ወንድሞች ወንድማቸው ትልቅ እንደሚሆን ሲያውቁ ገደል ጨመሩት፣ ሸጡት ነው የምንለዋል። እዚህ ላይ ደግሞ ተመልከቱ፣ ጻድቅ ሲሲኮስ አለ ይህንም ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላዩ ወርዶ አደረበትና ብዙ ድርሳናትንና ተግሳጻትን ደረሰ ይላል። ይህ ነው እንግዲህ ዮሐንስ አፈወርቅ ማለት ድርሳናቱ ተግሳጹ የሚያስተምሩ የሚመክሩ፣ ለጥበብ ለማስተዋል የሚሆኑ መጻሕፍትን በመኖር ደረጃ ላይና በመኖር አለመኖር፣ በማጣት ማግኘት፣ በመውደቅ መነሳት፣ ተስፋ በመቁረጥ ተስፋ፣ እንኖራለን እንጂ እንሞታለን፣ ለሚኖረውም ለሚሞተውም ተስፋ የሆነ መጽሐፍ ተግሳጽና ድርሳናትን የሚገርመው ነገር አባ ጊዮርጊስ ዘጋስጫ ዮሐንስ አፈወርቅ የጻፉት መጽሐፍ ቁጥር የለውም ራሱ አሃዝ እግዚኦ መዋግደ ጸጋከ እውቀቴን ምንድነው ገድበው ገድበው ዓለም እንኳን ራሱ እንደው ዮሐንስ እንደውም ወንጌላዊ በመጨረሻው ሲጽፍ የተጻፈው መጽሐፍ ሁሉ የተነገረው ሁሉ ቢጻፍ ኖሮ ብራናም ባልቻለ እንደገና ደግሞ ቀለምም ባልተበጥጦ ባልተገኘ ነበረ ይልና ይናገራል። ሁሉም ነቢያት የተናገሩት፣ ሐዋርያት የተናገሩት፣ ጌታ የተናገረው፣ ሊቃውንት የተናገሩት ሁሉ ቢጻፍ ኖሮ ዓለም ራሱ ባልበቃ ነበረ ይለናል። እና ሊቁ ዮሐንስ አፈወርቅ እና አባ ጊዮርጊስ ዘጋስጫ እነ ቅዱስ ያሬድ ይህ ሁሉ ድርሰት ስናየው ዓለም ሊሸከመው የማይችል ነገር ግን እግዚአብሔር በጥበቡ ያኖራቸው የሊቃውንት መጻሕፍት እንዳሉ ይነግረናል ማለት ነው። በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላዩ ወርዶ አደረበትና ብዙ ድርሳናትና ተግሳጻትን ደረሰ ይልና እንደውም ይላል ዲያቆን ሆኖ ሳለም የቤተ ክርስቲያንን መጻሕፍት ብሉያትንና ሐዲሳትን ተረጎመ ይላል። ዲያቆን ገና ዲያቆን ሆኖ ማለት ነው። ገና ዲያቆን ሆኖ የቤተ ክርስቲያንን ብሉያትና ሐዲሳትን ሊቃውንትን መነኮሳትን ተረጎመው ይላል። ተረጎመው እንዲያው በዘመኑ ላሉ ልጆቻችን እንዲህ አይነትን አይምሮ ያደደልን እግዚአብሔር። ምክንያቱም የቤተ ክርስቲያኗ ራእይ ምንድን ነው? የቀደሰው ቄስ ያነበበውን ወንጌል፣ የሰበከው ዲያቆን የሰበከው ምስባክ፣ ሊቃውንቱ ሌት ሲናገሩት ያደሩትን ድጓ ተርጉመው ለሕዝቡ ማስተማር እንዳለባቸው ነው የሚታመነው አይደለም። ይሄ ነው ምዕመናን የሚጸልዩትን ጸሎት ለይተው ማወቅ አለባቸው። ይሄ ለምንድን ነው የሚጸልየው ብለው ለይተው፣ ያለበለዚያ ግን ከባድ ነው። በዚህ በሐዋርያት ሥራ ምዕራፍ 8 ላይ ፊልጶስን ባኮስ ምንድን ነው ያለው? ያለ አስተማሪ ያለ ተርጓሚ እንዴት አውቀዋለሁ? ዝም ብዬ ነው የማነበው ነው ያለው አይደለ? ስለዚህ ዝም ብለን ከምናነበው ተርጉመው የሚያስተምሩ አባቶቻችን ይሄ ጸሎት ለምንድን ነው? ይሄ ገድል ለምንድን ነው? ይህ ድርሳን ለምንድን ነው? ስንክሳር ለምንድን ነው? ሃይማኖተ አበው ለምንድን ነው? ቅዳሴ ለምንድን ነው? ቁርባኑ ለምንድን ነው? ጸበሉ ለምንድን ነው? እምነቱ ለምንድን ነው? በዚህ መልኩ ማለፍ ግድ ይላል ማለት ነው። ይህን ነው የሚናገረው። እና ዲያቆን ሆኖ ሳለ የቤተክርስቲያን መጻሕፍት ብሉያትና ሐዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩም አርአያውን ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲስ ዳንኤል ሆይ አትፍራ፣ ተነሳ አለው። የቅዱስ ዮሐንስም ልቡ ተጽናንቶ ጌታዬ አንተ ማነህ? ግርማህ አስፈርቶኛልና የእግዚአብሔር መልአክም ትሰራው ዘንድ የሚገባህን ልነግርህ ወደ አንተ ተልኬአለሁ አለ። ይሄ የኅዳር ሚካኤል ሰላም ከትንቢተ ዳንኤል ምዕራፍ 10 ጋራ ምዕራፍ 9 ጋራ የተገናኘ ነው። ምንድነው የሚለው? ዳንኤልን ይቤ ነዋ ሚካኤል አሐዱ እምመላእክት ቅዱሳን ቀደምት መጻእር ዳኒ አጽናኒ ወይቤለኒ ኢትፍራህ
እነሆ ዳንኤል ምን አለ? የእግዚአብሔር መልአክ መጣና አጽናናኝ። አትፍራ፣ አትደንግጥ። ብእሴ ፍትወተ አንተ ብዙ ነገር የምትመኝ ትሰራለህ፣ ገና ብዙ ታደርጋለህና አትፍራ፣ አትደንግጥ፣ እኔ ከአንተ ጋር አለሁ፣ እግዚአብሔርም ይባርካል እንዳለው ይናገራል። ትንቢተ ዳንኤል 9:10 ተመልከቱት። አሁንም እግዚአብሔር አምላክ ያዘዝህን ለመስራት ልብህን አበርታ፣ ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይድረሳልና እልፍ አእላፋትም ትምህርትህን ተቀብለው ትእዛዝህን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና አለው። አይ ይህን ዮሐንስ አፈወርቅ በጻፋቸው መጻሕፍት ታዋቂ ሊቅ አባት ነው። ተግሳጻቱ ድርሳናቱ ተቆጥረው የማያልቁ እንደው ምን ማለት ነው ያለብን በዚህ በዕብራውያን 11:31 ላይ ስለነ ጌዲዮን ስለነ ባርቅ ስለነ የፍታሄ መናገር አንችልም፣ ተናግረንም አንጨርሰውምና ተናግረን አንጨርሰውምና ምንድን ነው ተናግረን የማንጨርሰውን ነገር ባለበት እንዲቆም ማድረግ ነው። አዝ እግዚኦ ማግደ ጸጋ ያለው ይሄን ነው። ስለነ ጌዲዮን ስለነ ባርቅ ስለነ የፍታሄ እንዳልናገር ጊዜ ያጥርብኛል። ስለሚያጥርብኝ ሊያዘው እዚህ ጋር ያዝል አድርገዋል። ስለዚህ ስለ ዮሐንስ አፈወርቅ ስለነ ቅዱስ ያሬድ ስለነ አባ ጊዮርጊስ ዘጋስጫ ተናግረን ስለማንጨርስ ምን ያዝ ማድረግ ነው። ሰዓቱ ላይ ሰዓት ይይዛል። እና ምን አለ? አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ፣ ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አእላፋትም ትምህርትህን ተቀብለው ትእዛዝህን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግስትም ውስጥ የጸና የብርሃን አምድ ትሆናለህና። አምድ ጽኑ። በእግዚአብሔር መንግስት ምንድን ነው? ቅዱስ ጴጥሮስ እኛ ሁሉን ትተን ተከተልን ምን እናገኝ ይሆን አለው። የማቴዎስ ወንጌል ምዕራፍ 19 ላይ እኛ ሁሉን ትተን ተከተልን ምን እናገኝ ይሆን ሲለው ምንድን ነው ያለው? እናንተማ በእስራኤል በ14 ወንበር ቁጭ ብላችሁ ትፈርዳላችሁ። ወዳጄ ለሐዋርያት የተሰጣቸው ስጦታ ቀላል እንዳይመስል። በዚህ ዓለም የሚወድ ቢኖር ወርቅ ነው የሚሸልምህ፣ መኪና ነው የሚሸልምህ፣ ቤት ነው የሚሸልምህ። ጌታ ግን በ12 ወንበር ትፈርዳላችሁ። አየሁ ይፈርዳ። አሁን ያማልዳሉ፣ ትንሽ ነገር ነው። ይረዳሉ፣ ትንሽ ነገር ነው። ያስታርቅ፣ ትንሽ ነገር ነው። ያድናሉ፣ ትንሽ ነገር። ይፈርዳሉ። መፍረድ ነው የሚበልጠው ማለት ነው። እና ምን አለው? ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አእላፋትም ትምህርትን ተቀብለው ትእዛዝን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግስት ውስጥ የጸና የሚገርም ነገር የጸና የብርሃን አምድ ትሆናለህና እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል፣ ከእርሱም ጋር ሁሉም ካህናትና ዲያቆናት በየማድረጋቸው የሚያዝህንም አድርግ፣ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ቅዱስ ጴጥሮስ በአንድ ወቅት ጢሞቴዎስን አገኘና መንገድ ላይ እኮ ነው ኢታጽ ጸጋው ለእግዚአብሔር አምላክ የእግዚአብሔርን ክብር እንዳታቃልል፣ የእግዚአብሔር ክብር ወደ አንተ መጣለች። ስለዚህ አሁን ተማርና ይልቁንም ደግሞ የእግዚአብሔር ስጦታ ወደ አንተ ስለመጣ አሜን ወአሜን ብለህ ተቀበል አለና መንገድ ላይ ተገናኝተው ቅዱስ ጳውሎስ ጢሞቴዎስን አስተምሮ የራሱ ተከታይ የእግዚአብሔር አምላክ ደቀ መዝሙርና ይልቁንም ደግሞ ወንጌል የሚገለጥበትና ብዙ ራእይ የሚገለጥበት አድርጎታል ማለት ነው። አይገባህም አለው። ከዚህ በኋላ ያ መልአክ ለአባ ፊላትያኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱም ሊቀ ጳጳሳቱ መጣ፣ ከእርሱ ጋራም ካህናቱ አሉ። ይህን ቅዱስ ዮሐንስንም ይዞ ቅስና ሾመው። በማን ፈቃድ? በፈቃደ እግዚአብሔር። የቁስጥንጥንያ ሊቀ ጳጳሳትን ባረፈ ጊዜ ንጉሥ አርቃዴዎስ ልኮ አስመጥቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀ ጳጳስና ሾመው። አባቶቻችን ሐዋርያት እንደሚያደርጉት በሊቀ ጳጳስናው ስራ ላይ ጸና። ሕይወትነት ባላቸው ትምህርቶችና ተግሳጾች ሕዝቡን ሁልጊዜ የሚያስተምር ሆነ ይላል። እንደ አሁን የእኛን ሕይወት ብናየው አሁን ስንት ሰው ሰብስበናል፣ ስንት ሰው አስተምረናል። የምናስተምረው ትምህርት እየሰበሰበ ነው፣ እየበተነ እያሳመነ ነው፣ እያስካደ ተስፋ እየሰጠ ነው፣ ተስፋ እያስቆረጠ። በምናስተምረው ትምህርትና በምንናገረው ስንት ሰዎች ረክተዋል፣ ስንት ሰዎች ተመልሰዋል ቢባል ቢመዘን የምንናገረው ነገር ስሜታዊ ነው፣ መንፈሳዊ ነው፣ ስጋዊ ነው፣ ሃይማኖታዊ ነው፣ ሀገራዊ ነው፣ ምንድን ነው የሚባል ቅጥ ያጣ ብዙ ነገር እናያለን። ወይ ፖለቲካ አይሉት ወይ ሃይማኖት አይሉት ግራ የተጋባ አገልግሎት ነው ዛሬ የምንመለከተው። ነገር ግን አባቶቻችን የሕዝብን ጆሮ
የሚያረሰርስ ዓይንን የሚመልስ አንገትን የሚያስቀድስ ልዩ አገልግሎት አገልግለው ያረፉ ቅዱሳን አባቶቻችን ታሪክ ነው የምናነበው የምንነጋገረው። ከኤጲስቆጶሳትም ሆነ ከመንግስት ወገን ሕግን የሚተላለፉትን ሁሉ ይገስጻቸዋል። ማንንም አይፈራም፣ ፊት አይቶም አያዳላም። አሁን አለ ይሄ አለ ይሄ ምንድን ነው የሚለው? ከኤጲስቆጶሳትም ሆነ ከመንግስት ወገን ሕግን የሚተላለፉትን ሁሉ ይገስጻቸዋል። ማንንም አይፈራም፣ ፊት አይቶ አያዳላም። እኛ ማዳላቱም አለ፣ ፍርሃቱም አለ። ወንጌሉ እኮ አለ እኮ፣ መናገርም አንደበትም እኮ አለ እኮ፣ እውቀትም እኮ አለ እኮ። እውቀት መነገር ያልቻለው ወንጌል እውነቱ መነገር ያልቻለው ፍርሃት ስላለ ነው። ፍቅረ ንዋይ አለ፣ ፍቅረ ሀብት አለ፣ ፍቅረ ስልጣን አለ። መሮን እንፈልጋለን። በዚህ የተነሳ እውነቱን ደብቀን ዝም ብለን ከላይ ገለብ ያለ አገልግሎት የምናገለግለው እና የንጉሥ አርቃዲዮስ ሚስት አውዶክስያም ገንዘብ ወዳጅ ስለሆነች የአንዲት ድሃ መበለት ቦታዋን በግፍ ወሰደች። ያች መበለትም ወደ ቅዱስ ዮሐንስ መጣን። ንግሥት አውዶክስያ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታዋን መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዶክስያ ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። በዚህ ጊዜ ነው ወደ ቤተክርስቲያን ገብታ ስጋውን ደግሞ እንዳትቀበል አውግዞ ለያት ይላል። ይሄ ነው ዮሐንስ አፈወርቅ ማለት፣ ዮሐንስ ወንጌላዊ ማለት፣ ኤልያስ ማለት። ኤልያስ ኤልዛቤልን አክዓብን እንዴት አድርጎ ሲያደርጋቸው እንደነበረ፣ ዮሐንስ መጥምቅም ሄሮድስን እንዴት ያደርግ እንደነበረ፣ ዮሐንስ አፈወርቅ ደግሞ መልሽ የድሃ ሀብት አላት። አልመልስም ስትለው አውግዞ ለያት ነው። እንዲህ አይነት አለ ወይ ነው አለው? የለም። አሁን እንደዚህ የለም። እሱ ግን የሚገርመው ነገር አውግዞ ለያት። ቁጣንና ብስጭትንም ተመልታ ስለ ክፉ ስራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳት ሰበሰበች። እነርሱም ንግሥቲቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷም አጥራክያ ወደሚባል ደሴት ሰደደችው ይላል። ይህ ሐዋርያት የተጠሩበት ዓላማ ነው። መታሰር አለ፣ መገረፍ አለ፣ መሞት አለ፣ መሰቃየት አለ። ዓላማ ነው። ምክንያቱም ሐዋርያት በሐዋርያት ሥራ ምዕራፍ 4 ላይ እግዚአብሔርን ትተን ማዕድን እናገለግል ዘንድ አይገባንም ብለዋል። በቃ ይሄ ነው። በዚህም ጊዜ ነው ከዛም በደረሰ ጊዜ የዚያ ደሴት ሰዎች በክፉ ስራ ጸንተው የሚኖሩ ከሃዲያን ሆነው አገኘቻቸው። ቅዱስ ዮሐንስም አስተማራቸው፣ ገሰጻቸውን። በፊታቸው ስላደረጋቸው ድንቆች ታምራት ወደ ቀናች ሃይማኖት አስገባቸው ይላል። የሮሜ ንጉሥ አኖሪዎስና ሊቀ ጳጳሳቱ ዮናኪኒዶስ ስለ ቅዱስ ዮሐንስ ስደት በሰሙ ጊዜ እጅግ አዘኑ። በንጉሥ አርቃዲዎስ ላይም በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ስራ ተጠበቅ፣ ትእዛዛችንንም ተቀብለህ አክብር። የከበረ ዮሐንስን ከስደቱ ካልመለስከው በአንተና በእኛ መካከል ሰላም አይኖርም። አየው፣ ክፉዎች ባሉበት ደጎች አሉ፣ ገዳዮች ባሉበት አዳኞች አሉ። በነገራችን ላይ ገዳይም ተገዳይም የጊዜ ጉዳይ እንጂ ሁሉም ይሞታል፣ የማይሞት የለም። አይተዋል። አቤልን ቃየል በድንጋይ ገደለው አይደለ? ቃየልም እኮ የሞተው በድንጋይ እኮ ነው። ለቃየል ጉልበተኛ አልፈለገም እግዚአብሔር። አይነ ስውሩ ተነስቶ በድንጋይ እንዲገለው ነው ያደረገ። ስለዚህ ለባለ ጉልበተኛ እግዚአብሔር አይፈልግም። በቀላሉ ነገር እግዚአብሔር ደምን ይመልሳል። ዮሐንስን ከስደቱ ካልመለስከው በአንተና በእኛ መካከል ሰላም አይኖርም። መልእክታቸውንም በአነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜም በቁስጥንጥንያ ሰዎች በመመለሱ ታላቅ ደስታ አደረጉ። ከጥቂት ቀኖች በኋላም ንግሥቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራክያ ደሴት ሰደደችውና በዚያው አረፈ ይላል። አሁን የዛሬ የኅዳር 17 ቀንም ታሪክ እነሆ ዮሐንስ አፈወርቅ ግንቦት 12 ቀን ነው ያረፈው። ታሪኩን ስንጠቀልለው ግንቦት 12 ቀን ነው ያረፈው። አረፈና ወደ አጥራክያ ደሴት ሰደደችውና በዚያው አረፈ። አስከሬኑ በዚያው ቆየ ይላል። ንጉሥ አኖሪዎስና ሊቀ ጳጳሳቱ ዮናክኒዶስም በሰሙ ጊዜ መልእክትን ላኩ። ሊቀ ጳጳሳቱም የከበረ ዮሐንስን ከስደቱ እስክትመልሰው ድረስ ሥጋውና ደሙ እንዳትቀበል አውዶክስያን አወገዛት። ከዚህ በኋላ የከበረ ዮሐንስን ይመልሱት ዘንድ ንጉሥ ላከ። ግን ሙቶ አገኙት። ሥጋውንም ተሸክመው ወደ ቁስጥንጥንያ ከተማ አደረሱት ይላል። እንቀጥልና የከበረ ዮሐንስን በተሰደደበት ሀገር እንዳረፈና ሥጋውንም ወደ ቁስጥንጥንያ ከተማ እንዳመጡት ወደ አባ ዮናኪኒዶስ መልእክት ጽፈው አስረዱት። ሁለተኛም የሮሜ ሊቀ ጳጳሳት ወደ ቤተክርስቲያን ገብታ ሥጋውና ደሙን እንዳትቀበል ልኮ አውዶክስያን አወገዛት። እየመለመነችውም 8 ወር ያህል ኖረች። ብዙ ልመናንም ለመነችው፣ ፈታት ይልና ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት።
ይሄ ነው እንግዲህ የጊዜ ጉዳይ እንጂ ሁሉም እያንዳንዱ ዋጋውን ያገኛል ማለት ይሄ ነው። አሰቃያት፣ አዎ ታመመች ይላል። ነገር ግን በደዌ አሰቃያት ያድንዋት ዘንድ ገንዘቧን ለባለመድኃኒቶች ጥበበኞች እስከሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ መቃብር ሄዳ በእርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደችና እያለቀሰች ለመነችው። እርሱም ይቅር አላት፣ ከደዌዋም ፈወሳት። ጌታችንም ከስጋው ታላላቅ ድንቆችን ታምራትን አደረገ። ስለ እርሱም እንዲህ ተባለ። በአንዲት ዕለት ከንጉሥ አርቃዲዎስ ጋር ተቀምጦ ሳለ ንጉሡ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ እለምንሃለሁ። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊ ማቴዎስ ቅድስት ድንግል እመቤታችን ማርያምን የበኩር ልጇን እስከወለደች ድረስ ዮሴፍ አላወቃትም ስለምን አለ። ወንዶች ሴቶችን እንደሚያውቋቸው ዮሴፍ አወቃትን አለው። የከበረ ዮሐንስም ንጉሥ ሆይ እንዲህ አትበል፣ እንዲህ አንተ እንደምትለው አይደለም። የከበረች ድንግል እመቤታችንስ የከበረ ባለቤት የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱ ህብረ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር። በንጹሕ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃው መስሎ እንደሚታይ ወይም ጠጅም ቢጨምሩ ያንኑ መስሎ እንደሚታይ ወይም ከውስጡ በተጨመረው ቀይ ቢሆን ቀልቶ እንደሚታይ ቅጠልያም ቢያገባበት ቅጠልያ መስሎ እንደሚታይ ድንግልም በሆዷ ውስጥ የልጇ መልክ በሚለዋወጥ ጊዜ ከእርሱ ጋራ መልኳ ይለዋወጥ ነበረ። እንደ ሮማን አበባ የምትቀላበት ጊዜ አለ፣ እንደ ናርዶስም የምታበለጨበት ጊዜ አለ። የለመለመ ቅጠል የምትመስልበት ጊዜ አለ። ከወለደች በኋላ ግን አልተለወጠችምና ዮሴፍ በአንድ በቀድሞ ህብረ መልኳ ተወስናለት መልኳን ተረዳ ማለት ነው አለው። በዚያን ጊዜ በንጉሱ አዳራሽ ውስጥ ከወርቅ የተሰራ የእመቤታችን አምላክን የወለደች የድንግል ማርያም ስዕል ነበረችና አፈ ወርቅ ዮሐንስ ልሳነ ወርቅ ዮሐንስ አፈ በረከት ዮሐንስ መልካም ተናገርክ የሚል ቃል ከእርሷ ወጣ። ንጉሱና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። በዛን ጊዜ ንጉሥ አዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያየው ሁሉ መታሰቢያ ምልክት ይሆን አምላክን ከወለደች ከእመቤታችን ከድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስም ከዚያች ቀን ወዲህ ልሳነ ወርቅ ብሎ ጠራው። አፈ ወርቅም ተብሎ እስከ ዛሬ ተጠራ። እግዚአብሔር አምላክም በዛሬው ቀን ህዳር 17 ቀን በአባቶች ከአረፈበት ቅዱስ ቦታ አስከሬኑ ወደ ቁስጥንጥንያ የመጣበት ዕለት ነውና የቅዱሱ የሊቁ የአፈ በረከት ቅዱስ ዮሐንስ በረከት የልሳነ ወርቅ ቅዱስ ዮሐንስ በረከት እንዲደርሰን የአምላካችን እግዚአብሔር መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። መልካም ውሎ ይሆንልን።